ራሳቸው ምናሉ ቢላልን እዘዙት፣ እርሱ ነው አዛን የሚያደርገው። ቢላል ተመረጠ። አልጠበቀም ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን ሆኖ እስከ ህይወቱ ፍጻሜ ድረስ ቆየ። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ይሞቱበት ጊዜ ድረስ ቢላል ረዲየላሁ ዐንሁ ስለ ቀጣዩ ዓለም ስለሚኖረው ዕጣ ፈንታ ነቢ ሰለላሁ ዐለይሂ ወሰለም ተናግረውለታል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ጀነት እንደሚሆን ነገሩት ቃል በቃል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ሰባቱን ሰማይ አድርገው በሄዱ ጊዜ ጀነትን አይተዋል አይደል? ኢጥለዐቱ ፊል ጀና ብለዋል። ጀነትን አይቻለሁ ብለዋል። የዛኔ የጫማን ኮቴ ያሰማቸው አላህ ምንድን ነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው፣ ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ ቦታች አለ። ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ አዛን በማድረግ ለነቢ ሰለላሁ ዐለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነቢ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል አትሄድ፣ ለምን ትሄዳለህ አለው። የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን ሰብሮታልና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረንና መዓዛ የምናገኝበት አለፈ እኮ ያ ቀን። በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ሲዲቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኸኝ በገንዘብህ አለው። ነፃ እንዳወጣኸኝም አውቃለሁ። ንብረትህ ነኝ አለው። ንብረትህ ነኝ፣ በገንዘብህ ነፃ አውጥተኸኛል፣ ከባርነት ቀንበር አልረሳም ያን ቀን አለ። አትሂድ ብለህ ከከለከልከኝ የአንተ ባሪያ ነኝና ወዴትም አልሄድብህም አለ። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ። ድጋሜ መቀመጥ አልቻልኩም አለ። አቡበክር አለቀሰ እንደዚህ ሲለው፣ እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ አዛን በምታደርግ ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናለህ። ለዚህ ነው አለ ፈቃደህ ካልሆነ በቃ መሄድ ፈቃደኛ ሆኛለሁ፣ ሂድ እንደፈለግህ አለ። እሺ አለ። ሄደ። በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐንሁ። ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲየላሁ ዐንሁ ሻም ላይ ሶሪያ ላይ ሚስት አግብቶ እዚያ እየኖረ ያኔ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲየላሁ ዐንሁ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሽው አላት። ገደን ያኒ ነልቀል አሒባ ነገ ከወዳጆች ጋር ከነቢ ሰለላሁ ዐለይሂ ወሰለም ጋር ልገናኝ ነው። ምንም የሚያስለቅስ ነገር የለም። እንዳው ልትደሰች ነው የሚገባው። ከዚህ ከህልፈቴ በኋላ ከእርሳቸው ጋር ልገናኝ ስለሆነ እያለ ተናገረ ማለት ነው። ገብቶሻል? በዚሁ ላይ ከዕለታት አንድ ቀን ህልም ያል ይባላል ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በህልሙ መጥተው ለምንድን ነው ቢላል የማትዘይረው ብለው ወደ መዲና እንዲመለስ ተናገሩት ይባላል። ከዚያ በኋላ ቢላል ረዲየላሁ ዐንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የነቢ ሰለላሁ ዐለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት አዛን አድርግ ብለው። አያታችን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን አዛን አድርግልን አሉት። አቡበክር አዛን ማን ነው? ቢላል አዛን ማድረግ ጀመረ። አላሁ አክበር አላሁ አክበር አለ። አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ
أشهد أن لا إله إلا الله إيه جرسة أشهد أن محمدا رسول الله ميلود ما جرس الشارع محمد يا الله ملك تنيراتشو ميلود مالتنا صلى الله عليه وسلم بكى يعني በጣም አለቀሰ ራሱን ስተወደቀ ይባላል በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ህዝብ ድምፁ ሲሰማ ጊዜ የአላህ መልእክተኛ መሆናቸውን ሙሐመድን መሰክራለህ የሚለውን ቃል ያኔ ሙሉ የመዲና ህዝብ አለቀሰ በከው ያኔ ሁላቸው እና ይህ ነው ቢላል ረዲየላሁ ዐንሁ ታሪኩ ባጭሩ ቢላል የጀነት እንደሚሆን ነብያችን ሰለላሁ ዐለይሂ ወሰለም መስክረውለታል ይሄ ትልቅ ጸጋ ነው ለእርሱ ይህን ይመስላል እሺ የሚያሳዝን ደስ የሚልና አላህ ይጨምርልን አሚን 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 መርሐባ እሺ መልካም ጊዜ ይሁንልሽ እህታችን አዲስ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ያው አንድ ጊዜ ደግሞ እናስቸግርሃለን ረመዳን እስከሚያልቅ ብቅ እያልክ እንደዚህ ቁርአን ቀራለን የተወሰነ ትምህርቶችንም ደግሞ እንማራለን በጣም ነው የምናመሰግነው መርሐባ ኢንሻአላህ መልካም ቀን ይሁንልህ አላህ ይጠብቅን እንወድሃለን ባይዘወይ ማለት ነው